ቡዜን እንደዚህ ያደረጋት ነገር ምንድነው? ቡዜ በዚህ ልክ ሩታን መናገሯ ተገቢ ነው ወይ? ፋሚሊዎች እጅግ በጣም ቡዜ በማያገባት ነገር ውስጥ እጇን አስገብታ ድጋሚ ነገሮችን ለመበጥበጥና ለማመስ የተነሳች ይመስላል። እንዳለኳችሁ አንዱ ፓርት ሲዘጋ ሌላ ጉዳይ ይከፈትና ሌላ ኢሹ ሌላ ርዕስ ይፈጠራል። ፋሚሊዎች እጅግ በጣም የሚገርም ነገር እናወራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ገብቶሻል? ልጁን መጠቀሚያ አታድርጊው። ልጁ ህይወቱን ይኑርበት። ምርጫዬ ነሽ ካለሽ መብቱ ነው፣ አይደለሽም ሲልሽ መብቱ ነው። እኔ አይመለከተኝም። ግን አዝኖም ሆነ ተከፍቶ ማየት አልፈልግም አብርሽን። ይሄ ደግሞ እኔና አንቺ ሊያግባባን አይችልም። ብዙ ጸብ ውስጥ ይከተናል። እኔ ቤተሰብ እንዳይገናኝ አሁን ብዙ ነገር መፈጠር ይችላል። ገባሽ? ግን ከቤተሰብ ጋር እንገናኛለን። ብዙ ነገር ይፈጠራል። የናንተ መዘዝ ለትውልድ እንዳይተላለፍ በጣም እየጣርኩ ነው። አንገናኝም። የሆነ ነገር መሸሽ ደስ አይለኝም። የፈለኩትን ነገር በፈለኩት መንገድ ማስኬድ የሚችል አይነት ሰው ነኝ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር በቅድሚያ ግን ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና እንደምትሆኑ እጅግ በጣም እርግጠኛ ነኝ። ዛሬ በሚገርም ጉዳይና በሚገርም ሐሳብ ወደ እናንተ መጥቻለሁ። ፋሚሊዎች ለዚህ ቤት አዲስ የሆናችሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። ይህ ቤት እጅግ በጣም ጠቃሚ መረጃዎችን የምትሰሙበትና ገንቢ ሐሳቦችን የምታደምጡበት ቤት ነው። ፋሚሊዎች ሁላችሁም ሰብስክራይብ እያደረጋችሁ ቪዲዮ ቫይራል እንዲወጣልኝ ለብዙ ሰዎች ሼር አድርጉልኝ። አስተማሪ ንግግሮችን እንናገራለን። ከወገንተኝነት የጸዳና እውነታ የሆነውን ነገር እናወራለን። ፋሚሊዎች ዛሬ እጅግ በጣም የሚገርም ነገር ተፈጥሯል። እጅግ በጣም ከባድ ግጭትና ግርግር ተፈጥሯል። ቡዜ እጅግ በጣም ሄርሜላ አለን ቡዜ የአብርሽ እህት እጅግ በጣም ሩታን ለመናገር ሩታ ላይ በጣም ማይሆን ነገር ለማውራት እየሞከረች አይተናል። ፋሚሊዎች እጅግ በጣም ግራ እየገባኝ ያለው ነገር ቡዜ በዚህ ጉዳይ ውስጥ ምንም የሚመለከታት የሚያገባት ጉዳይ አይደለም። ቢቻላት ለማስማማትና ነገሩ ወደ አንድነት እንዲመጣ ለማድረግ መጣር ያለባት ሴት ስትሆን የዚህ የብጥብጡ ኢሹ ዋና ምክንያት እንድትሆን ሆናለች። ከዚህ ፊት ቪዲዮዎችን ካያችሁ ለአብርሽና ለሩታ ከባድ ጸብ አንደኛዋ ምክንያት እሷ ናት። ብዙ ምክንያቶች ቢኖሩ ወንድማቸው እጅግ በጣም በተረጋጋና ነገሮችን ለማስተካከል በሚጥርበት ጉዳዮች ውስጥ በሙሉ ሩታን ዝቅ አድርጋ ለማየትና ሩታን ለመናገር እጅግ በጣም ብዙ ጊዜ ሞክራለች። እሷ አሁን ትልቅ ናት። ስለዚህ እንደ ትልቅነቷ ይህን ነገር ሴትም ናት። ከየቱ ጋር እውነት የቱ ጋር ምንድነው የሚለውን ኬዝ አይታ ነገሮችን ለማብረድና ለማስተካከል ሲገባት ደርሶ እሷ ለአብርሽ ተቆርቋሪ ሩታ ለሷ ምንም ናት ምናምን ነገር ሩታ ላይ ለመዛትና ሩታን ከአብርሽ ለማራቅ እጅግ በጣም ጥረት የምታረግ ሴት ሆና ተገኝታለች። ቤተሰቦች ይሄ ነገር ደግሞ እጅግ በጣም ስህተት ነው። አሁን እየተፈጠሩ ያሉ ኬዞች ያሉ ጸቦችን በሙሉ ሊያበርድ የሚችል ሰው እየጠፋ ነው። እኛ እጅግ በጣም ምንማርበትን ነገር ከነሱ ስንጠብቅ በሌላ ጉዳይና ሌላ ጸብ እየተፈጠረ እጅግ በጣም እየተቸገርን ነው። ቤተሰቦች አሁን ቡዜ ማድረግ የነበረባት ትልቁ ነገር ሄርሜላም ጠፋች ከተባለ አብርሽም ጎን እየሄደች ምናምን ከሆነ ሩታ በእንደዚህ አይነት መንገድ አይደለም። ሲቀጥል ደግሞ ኤፍሬም ሕፃን ልጅ አይደለም። ሩታ በምንም አይነት ነገር ልታታልለውና ልትሸውደው የምትችለው አይነት ሰው አይደለም። እሱ ሕፃን እንኳን በዚህ ሰዓት እኮ መታለል አቁሟል። ጀስት አይምሮ ያዘዘውንና ልቡ የፈቀደውን ነገር እያደረገ እንጂ በሩታ እየተመራ ያለ ሰው አይደለም። ሁሉም ነገር በተፈጠረ ቁጥር ሰዎች ሩታን እንዲጠሏትና ሩታ ላይ ጣት እንዲቀሰር ለማድረግ እየተደረገ ያለ ጥረት አለ። አሁን በዚህ ጉዳይ ውስጥ በዚህ ትዳር ውስጥ ምንድነው የሚያስፈልገው ብትሉ ትላልቅ ሰዎች ያስፈልጋሉ። ይሄ ሁሉ ርቀት እስከተመጣ ድረስ
ይሄን ያክል ደረጃ እስከተደራረሱ ድረስ ነጋሽዬም የሩታም ቤተሰቦች ምናምን ነገር ተሰብስበው ይሄ ነገር የሆነ ፈር ሊበጅለት ይገባል ብዬ አስባለሁ። እንደ ብዙ አይነት ሰዎች እንደዚህ አይነት ነገር ውስጥ አያስፈልጉ። ነገሮችን ያበላሻሉ እንጂ ነገሮችን ለማረጋጋት የሚችሉ አይነት ሰው አይደለችም። ብዙ ነገሮች የምታበርድ ነገሮችን የምታረጋጋ ሰው አይደለችም። ጀስት አይደለችም። በቃ ፋሚሊዎች ነገር ማባባስና ሰው ላይ ጸብ መዝራት የምትችል ሴት እንጂ እንደዚህ አይነት ጉዳይ ውስጥ ሰላም ታመጣለች ተብሎ የሚታሰብ አይደለም። ስለዚህ ብዙ አንድ ወንድምሽ ስለሆነ ብቻ ሩታን በዚህ ልክ መናገርና ሩታን በዚህ ልክ ለማስቀየም መጣር ልክ አይደለሽም። አንቺ በሷ ቦታ ብትሆኚ ምንድነው ልታደርጊ የምትችይው የሚለውንም ነገር ማሰብ አለብሽ። ፋሚሊዎች አሁን ሩታ በእርግጥ ልትሳሳት የሆነ ነገር ላይ እያጠፋች ሊሆን ይችላል። እሷን ሊመልሳት የሚችል ሰው ነው እንጂ የሚያስፈልገው በዚህ ሰዓት ሩታን ለመናገር አንቺ እንዴት ምንም እኮ አንዳንዴ ፋሚሊዎች የማይገጥም ነገር እኮ ነው መሀል ላይ ገብቶ የሚያምሱ የሚበጠብጡ ሰዎችን ስታዩ ጭራሽ የማያገባቸው ጭራሽ ይሄ ጉዳይ የማይመለከታቸው ሰዎች እኛንን ባለ ጉዳዩ ብለው ነገር ውስጥ ይገባሉ። እስቲ በዚህ ጉዳይ ውስጥ ብዙ እስኪ በምን አይነት አቅጣጫ ይመለከታታል? ቪዲዮዎችን ወደ ኋላ ተመልሳችሁ በጣም ማለት ነው ወደ ኋላ ተመልሳችሁ ስታዩ ለመበጥበጥ ምክንያት ብቻ ነው የሆነችው። ጭራሽ ሰላማዊ ሰው አይደለችም። እስኪ ፋሚሊዎች ቪዲዮ አይተን እናወራለን። አብራችሁን ቆዩ። እስክል ድረስ ነው ግራ የገባኝ። እኔ እሱን መመለስ ካለብኝ መመለስ ባለብኝ መልኩ እመልሰዋለሁ። ግን አንቺ ግን ብትቺ ራቂ፣ ልጅሽን በስነ ስርዓት አሳድጊ። በቃ እንዴ የፈለግሽበት ሂጂ፣ ግን ብቻ ከቤተሰባችን ህይወት ውጪ። እኔ እኮ አልደረስሽም። የደራሽኝ አንቺ ነሽ፣ ደወልሽኝ አንቺ ነሽ። እንዴት አልደረስሽብኝም? እንዴት አልደረስሽብኝ? ወንድሜን እየነካሽ እንዴት አልደረስሽብኝ? ደግሞ በጣም በሰላማዊ ህይወቴ ውስጥ እየኖርኩኝ ሳለ ማለት ጀስት ፋሚሊዎች ንግግሯ እንኳን ምንም ደስ አይልም። ልጅሽን አሳድጊ የፈለግሽበት ሂጂ ምን ማለት ነው? ልጁ የሷ ብቻ ነው እንዴ? ቆይ ሩታን እንዴት ነው እኔ እኮ እቺ ስትዮ እንዴት ነው ያየቻት ያለችው? ሞግዚት ወይ ሰራተኛ ኦር የቀጠረቻት የሆነ ሰው መሰለቻት እንዴ? ደስ ሲላት ሩታን የምታባራት ደስ ሲላት ሩታን የምታመጣት አይነት ሰው መስላት ነው። እውነቷን እኮ ነው። አልደረሰችብሽም። አንቺን ነክታሻለች፣ አልተነካሽም አይደለ? አብርሽ ራሱን የቻለ ሰው ነው። ኤፍሬም ራሱን የቻለ ሰው ነው። በራሳቸው መወሰን የሚችሉ ናቸው። እነሱ ህፃናት አይደሉም። በከረሜላ የሚሸወዱ አይነት ሰዎች አይደሉም። ስለዚህ እነሱም አስበውበት ደስ ያላቸውን ውሳኔ ወስነው መኖር የሚችሉ ሰዎች ናቸው። አንቺ እውነትም በቃ ምንድን አይመለከትሽም። ደግሞ እኮ ጠርተሻት ውጪ ምናምን ምንድነሽ አንቺ? የማይመጣውን ነገር እኮ ነው እያደረግሽ ያለሽው። ጀስት እንደ አንድ የሰው ልጅ ፋሚሊዎች እውነት ማሰብ የምትችል አይነት ሰው ብትሆን አንደኛ ቤተሰብ ናቸው። ጀስት መሀል ላይ ልጅ ያለ ህፃን ልጅ ያለ ነገ እቺን ሴት እኮ አክስቴ ማለቷ አይቀርም። ስለዚህ እናትየውን እንደዚህ አድርጎ ነገ አሁን ይሄ ልጅ የሚያየው ነገር ሲሆን ምን አይነት ስሜት ለዛ ቤተሰብ ላይ ሊጭር ይገባል? የቤተሰቡ ተቆርቋሪ ብዙ ብቻ ናት። አንቺ ብቻ ነሽ የቤተሰቡ ተቆርቋሪ። ማናቸውም ሰዎች እጃቸውን ማስገባት በማይችሉበት ልክ ነው አንቺ እጅሽንም አፍሽንም እያስገባሽ ያለሽው። ይሄ ነገር ደግሞ ልታስተካክዩ ይገባል። መሄድ ባለብሽ ልክ ትሄጃለሽ። ከዛ ገደብሽን ባታልፊ ጥሩ ነው። በጣም አንቺ ገደብ አልፈሽ ብዙ ነገር ለመናገርና ለማውራት ሩታን ዝቅ ለማድረግ እየሞከርሽ ነው። ያ ነገርሽ ደግሞ አይሳካም። በእንደዚህ አይነት መንገድ በህል መንገድ ደግሞ መትጂ አይነት ሰው ከሆንሽ ሩታን አትያትም። ነገ ማንም ሰው ሩታን አያውቅሳትም። እንደዚህ እየተናገርሻት እንደዚህ እያበሻቀጥሻት እንደዚህ እሷን ዝቅ ልታደርጊና የሆነ በአብርሽ ህይወት ወሳኝ እኔ ነኝ ለማለት እየሞከርሽ ከሆነ ሩታ በምታደርገው ነገር ውስጥ በጣም ትጎጃለሽ። ሩታ ካንቺ ባሰች ናት። ግን ነገሮችን ረጋ አድርጋ አስባ ነው እየተጓዘች ያለችው። ስለዚህ በዚህ ጉዳይ ውስጥ የሚያስፈልገው እንዳንቺ አይነት ሰው አይደለም። አንቺ የተፈጠረው እሳት ላይ ቤንዚል እየጨመርሽ ነው። ፋሚሊዎች የተፈጠረው እሳት ላይ የተፈጠረው ጸብ ላይ ቤንዚል ለመጨመር እየሞከረች ነው እንጂ ጉዳዩ እንዲስተካከል የምትፈልግ አይነት ሰው አይደለችም። በጣም በቃ አንዳንዴ ሆት የሚያደርጉ ንግግሮችን ነው የምትናገረው።
ሩታ ላይ ምንም ላታመጪ በዚህ ልክ መሆንሽ እጅግ በጣም ገርሞኛል። ፋሚሊዎች እስኪ እናንተስ በዚህ ጉዳይ ምን ትላላችሁ? ቡዜ በዚህ ልክ ሩታን መናገር ነበረባት? ቡዜ ይሄ ጉዳይ ያገባታል፣ ይመለከታታል? እስኪ ሐሳባችሁን ኮሜንት ላይ አስቀምጡልኝ። እስከዚያው ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ። ፈጣሪ ሰላማችሁንና ጤናችሁን ያብዛልኝ። እወዳችኋለሁ። በጣም ብልህ ነው፣ በስማ አስተዋይ ነው፣ ያመነበት ነገር ማድረግ የሚወድ አይነት ሰው ነው። ነገ ተገልብጠሽ የሆነ ነገር እንዳትዩ እንጂ አደራሽ። እኔ እሱ የፈለገውን ነገር ማድረግ ይችላል። ገባሽ? አንቺ መስመሩ ሲወጣ ተገልብጠሽ እሱን የሆነ ነገር እንዳትይ አደራሽ። የፈለገውን ነገር ማድረግ ለምን መሰለሽ? አንቺ እንደዛ ስለሆንሽ ኦኬ ሶ ገባሽ? አስቢው እንደዛ ስለሆንሽ ተገልብጠሽ የሆነ ነገር እንዳትዩ። እሱን ለኔ ተይኝ። ግን ከህይወታችን ውጪ ብትቺ ልጅሽን አሳድጊ። ለኔ ጋር አይደለም የምትደርሺው። እኔ ጋርማ አትደርሺም። ሲጀመር ማን ያስደርስሽና እኔ ጋር ትደርሻለሽ? ግን በነገርሽ ላይ ወንድሜ ጋር ነው ያለሽው። ነገር ማድረግ ብፈልግ ምንም ነገር የሚያግደኝ አይነት ሴት ነው። የኛ ኧረ እባክሽ ምንድን ነሽ አንቺ? ማን ነሽ? ሩታ ይባላለሁ። አየን ምንም ነገር አያቅትሽም። እሱም ደግሞ እኔ እና ያለና በደንብ ከኔ ጋር አሪፍ እንትን ብለሻል ማለት ነው። በቃ ታውቁት ነገር ምን እንደሆነ ታውቃላችሁ። መናገር ተናግሬ ነው ማድረግ የምፈልገውን ነገር አሪፍ እንትን ብለሻል። በቃ ደስ የሚለኝ ባለው ደግሞ ይሄ ነው። በጣም ኮራው በራሴ በነገራችሁ ላይ ይሄ እንትንሽ የትም አያደርስሽም ኩራትሽ ማለት ነው። ምን አለ መሰለሽ ነው እንጂ ምኮራው አያደርስሽም። ያኔ እኔ ጸጽተኛል። ተይው በቃ ብዙ ነገር አሳልፌ ጸጽተኛል። በጣም ብዙ ሰዎች ተሰብስበው እኔ ሊጎዱኝ ሊጥሉኝ ምናምን እንደዚህ ብለው መተው እንደዚህ ጠንክሬ ነው ያሳለፍኩት። ምንም ነገር ብቻዬን ነው ብዙ ነገር ተጋፍጬ ያሳለፍኩት። አሁንም እንደዛ አድርጊ ጎበዝ። እስቲ እኔ ላድንቅሽ። አዎ ኦፍ ኮርስ አሁን እንደዛ አድርጊ። አንቺ ጀግነሽ እናት ሆነሽ ጀግነሽ አሳልፊ። እስቲ ያኔ እኔ አደንቅሻለሁ። ሌላ ሰው አይደለም ያደንቅሽ፣ እኔ ራሴ ነው ብቻዬን ሆኜ በርግዝና የሳት ጀግኜ ነው እዚህ ጋር ቆሜ። አሁንም እንደዛ አድርጊ። ያኔ የነበርሽው ሩታን መልሻት። አሁን ይሄ ፌክ ማንነትሽን ተይና አንቺ ስላላሽኝ ፌክ ማንነትሽን ተያት። ይቅርታ አድርጊልኝና ማለት ተይው ተረጋጊ። ትክክለኛ ማንነትሽን አምጪው እኮ ተረጋጊ። ብዙ በጣም ተረጋጊ። እንደ ትልቅ ሰውና እንደ ተማረ ሰው እናውራ። ሲቀጥል ደግሞ ማለት ነው እንደ ተማረ ስለሆነ ኦፍ ኮርስ እኔ ሆታ አይደለሁም ሲል ነው ተረጋግቼ ነው ያወራሽ ያለሁት። የልብን ደርሶማ ሁሉም እኮ እንደዛ ነው። ነገራቸው ነገሮች ምንም አያስደስቱም። ሁሉም እንደዛ ነው። ተረጋግቼ ነው እየተናገርኩኝ ያለሁት። ሲቀጥል ደግሞ ማለት ነው አንድ ማስረዳሽ ነገር ቢኖር ማንም እኔ አጠገቤ መጣም ሄደም ምንም የሚጎዳኝ ነገር አይኖርም። ምክንያቱም ብዙ ነገር ያሳለፍኩኝ ሰው ነኝ። ምንም ነገር አይገደኝም፣ ምንም ነገር አይቀንቀኝም። የፈለኩትን ነገር በፈለኩት መንገድ ማስኬድ የሚችል አይነት ሰው ነኝ። ምናልባት ድጋሚ ትሰበራለች፣ ድጋሚ ትወድቃለች ምናምን ብላችሁን ኤክስፔክት እንዳታደርጉ ማናችሁም። ምክንያቱም በጣም እኔ ተሰብራ ትቀራለች በተባልኩበት ሰዓት እግዚአብሔር ይመስገን ፈጣሪ አጠንክሮኝ እዚህ ድረስ የደረስኩኝ ሴት ነኝ። ገባችሁ? ስለዚህ ማናችሁም እኔ ህይወት ላይ ምንም ማምጣት አትችሉም። የፈለጋችሁትን ነገር ማሰብም ማውራትም ትችላላችሁ። ስለምታስቡትም ስለምታወሩትም ነገር አይመለከተኝም። አክብረሽ ስለጠራሽኝ አመሰግናለሁ። ሐሳቤንም እንድገልጽልሽ ስለጠራሽኝ አመሰግናለሁ። የትኛው ሐሳብሽ? አሁንም ላስጠነቅቅሽ ነው እኔ እንትን ያልኩሽ። አሁንም ቢሆን አዳመጥ ያለብኝ አዳምጥሻለሁ። ራቂ፣ ይብስብሻል። ባንቺ እየነገርኩሽ ነው። ኦኬ፣ የሚብስብኝን እጠብቀዋለሁ። ይብስብሻል። ስለዚህ ታይ፣ ይቅርብሽ። ነገሮች ከወንድሜ ራስ ውረጂ፣ የራስሽን ህይወት ኑሪ። ከዛ አንገናኝም። እኔና አንቺ አድርገን ላስረዳሽ። አንገናኝም። የሆነ ነገር መሸሽ ደስ አይለኝም። በጣም መጋፈጥና መጨረሻ ድረስ መሄድ በጣም ያስደስተኝ ሰው ነኝ። በግድ የፈለግሽውን ማሰብ ትችላለሽ። በግድ የፈለግሽውን ኧረ በግድ ህይወት የለም እናቴ። የፈለግሽውን ማሰብ በግድ ህይወት የለም። የፈለግሽውን የኔ ካልሆንክ ምንድነው ምን ካልሆነ ሰርዶ አይብቀል የሚባል ንግግር አለ። አንቺ የኔ ካልሆንክ ትሞታለህ። ኧረ አይባልም፣ ነውር ነው። እንደፈለግሽ አይባልም። አይመለከተኝም። ግን ደግሞ ማለት አይባልም። ራቂ ምናምን እንደዚህ አይነት ቃላት እኔ ጋር አይሰራም። ታስፈራሪኝ እንዳትሞክሪ እያልኩሽ ነው። በአንቺ ይብሳል። ታስፈራሪኝ እንዳትሞክሪ። ይብሳል አልኩሽ። ሁላውም አቁሚ። ተረጋጊ። አቁሚ እኮ አቁሚ። ወንድምሽን መክረሽ መመለስ ከቻልሽ መክረሽ መልሹ። እሱ በእኔ አእምሮ አይደለም የሚመራው፣ አእምሮ አለው። ዛቲት እሺ፣ ቴንክ ዩ። ከቤተሰብ ይራቅ። በቃ ጨርሻለሁ። ከቤተሰብ ይራቅ። አልፈልግም። እንደተከባበርን ልሂድ። ሂጂ። ቴንክ ዩ። ግን ራቅ። አመሰግናለሁ። አይኖር ወይ መድኃኒዓለም እንዴ ነው የሚያረጋት? በመድኃኒዓለም